እማዬ ኤንጅላ ደውላ ነበር እየመጡ ነው ቶሎ ማለት አለብን ይቅርታ ወይዘሮ ፊሉዛ አበቦቹን እዛ ጋር እንድናደርግ ጠይቃን ነበር ወይዘሮ ዩክሴል እዚህ ጋር እንዳደርጋቸው አዛኝ አይ እንደዛስ ማድረግ የለብንም ወይዘሮ ፊሉዛ የምትፈልገው እናድርግ ምክንያቱም የቤቱ ባለቤት እሷ ናት እንዴት እዛ ጋር ሊሆን ይችላል ውዴ ምን እየደረግሽ ነው አንቺ ይሄ ትላንትና የተባባሉ ነገር ነው ወይዘሮ ጀሚሌ እዛ ጋር ሊሆን አይችልም በዛ ጋር አድርጋቸው ልጄ እንዴት እዛ ጋር እናደርጋለን ወይ ሊሆን አይችልም ነይ እስኪ ልጄ ለምንድን ነው የምታፈጭው ምን ተፈጠረ አዝራ ትንሽ ለስለሳለች እንዴት ነው የምትለሰልሰው እኛ ሊሆን ይችላል ብለን አናስብም እኛ አንጠረጥረው እሷ ግን ልክ ናት አንተ ምን አሰብክ ከድር ልታናግረው እኔ እንደዛ ማድረግ የምችል አይመስለኝ ከማናገራችን በፊት እርግጠኛ ሆናለሁ ግን እርግጠኛ አይደለንም እና ታዲያ ምን እናደርግ ማለቴ እኔ ከድርን ትንሽ እከተለዋለሁ የሆነ ነገር ካደረገ ደርስበታለሁ ቆይ አዝራ ልክ ብትሆንስ ከሆነ እሱም በኋላ እናያለን የዛሬ ጉዳይ አይደለም እሺ እንግዲህ ብቻ ግን አሳውቀኝ እሺ ደህና እሺ አዝራ ተዘጋጅተሻል በእንሂድ አልተዘጋጀሁም እኔ የትም መሄድ አልፈልግም እንደሱማ አይሆንም ንጹህ አየር ያስፈልገናል አሁንም እኮ ውጪ ነኝ እንጅላ አዎ ግን ስሚኝ በዚህ ነበር እንዴ ተስማማነው አሁን ከራሴ ጋር እንኳን መስማማት አልችልም ከራሴ ጋር ዝም ብዬ የምጣላ ነው የሚመስለኝ ቢያንስ አንቺ እኔን ለመረዳት ነው ተረድቼሻለሁ ግን ላንቺ ማሳየት የሚፈልገው ነገር አለ ለዛ ነው ምን ከከድር ጋር የተገናኘ ነው ከከድር ጋር የተገናኘ ነይ ከኔ ጋር እሺ መጣሁ በቃ ቦርሳሽ ሴት ነው ያለው ቆይ ቦርሳሽ ልፈልገው ሁሉም ነገር አለቀ ሁሉም ነገር ተዘጋጀ እንዴ አዎ ተዘጋጅቷል ቆንጆ ነው ምንም የጎደለ ነገር የለም በየ ተስፋ አይ ምንም ነገር የለም አታስቢ እሺ ይሄ ምንድነው ሸርቤት ነው ጣፋጭ የሚጠጣስ በጥጬ ነው ብርጭቆና አብረን ስናደርግ በቀላሉ ለማቅረብ እንችላለን ይቅርታ ግን ለቤቢ ሻወር የሚሸርቤት ነው ምንድነው ቤቢ ሻወር እነዚህ ውጭ ሀገር ደንቦች ናቸው አይደለም እንዴ ልክ ነኝ ወይዘሮ አፈፌ እንደዛ ነው አይደለም ወይዘሮ ይክሴል አሁን ጊዜው ተቀይሯል እንደዚህ ነው ወጣቶቹ ልጆቻቸውን ወደዚያ ነው የሚቀበሉት ባክሽ ዝም ብሎ አላስፈላጊ ነገር ነው የኛ ባህልና ወግ ላይ ከተወለደ በኋላ ሸርቤት እናቀርባለን እኔ ሆጃ ለማስጠራት ታስቤ ነበር ግን እሱን ሀገራችን ላይ የሚደረገው ፕሮግራም ላይ እናደርጋለን ጎረቤቶቼ ልጄን ያያሉ ውዴ አዎ ወይዘሮ ይክሴል አዎ ዋናው ነገር ልጁ ጤነኛ ሆኖ ይወለድ አዎ ጤነኛ ሆኖ ይወለድ ብቻ ሰላም በጣም እነዚህ ቆንጆዎች መጥተዋል እንኳን ደህና መጣችሁ ሲል በጣም ነው የሚያምረው በጣም ነው ደስ የሚለው በጣም ቆንጆ ነው እጃችሁ ይባላል መጥተዋል እሺ ሙዚቃ ተዘጋጅቷል ቆይ ግን መጀመሪያ እሷ ትግባ ከዛ በኋላ ነው የሚከፈተው ዝም በሉ እየመጡ ነው አይደል ሰርፕራይዝ ልጅ ሄደን አይደለሽም እንዴ ደህና ነኝ እሱማ ልቧ ተነክቶ ነው ውዴ ሰርፕራይዙን አልወደድሽውም እንዴ እኔ ቆንጆ የሆነ ችግር አለ ኧረ አይደለም እንዴት ላትወደው ትችላለች ያው ደንግጣ ነው በእርግጠኝነት በጣም ተገርማ ነው አላውቅም በቃ እንደዚህ አይነት ነገር አልጠበቅኩም ነበር እንደዚህ አይነት አቀባበል አልጠበቅኩም ነበር ደንግጣ ነው ህይወት ግን ብዙ ሰርፕራይዝ አለው አይደል እንዴ አሁን ህይወት ምን እያሳየችኝ እንደሆነ አላውቅም ከትላንትና ጀምሮ ብዙ ሰርፕራይዝ እያየሁኝ ነው በቃ አሁን እሷ እንድትዘጋጅ ወስዳታለሁ ሰርፕራይዝ ስለሆነ ፈታ ለማለት እንወጣለን ብያት ነበር ነይ ምንም አይደለም ሰርፕራይዝ ሆና እኮ ያጠፋነው ነገር አለ እንዴ ፎሱን በድንገት በጣም ስሜታዊ የሆነች ውዬ እኔ ውድ
ለምንድን ነው ምንም ነገር ያልነገርሽኝ? ለምንድን ነው ያልነገርሽኝ? ምን አይነት ሁኔታ ውስጥ እንደሆንኩኝ አታውቂም እንዴ? ብነግርሻት መጭም ብዬ ፈርቼ እኮ ነው። በዛውም ደግሞ ትኩረትሽን ይሰርቀዋል ብዬ ነው። ኤንጅላ፣ እንዴት ነው ስለ ነገሮች እንዳላሰብ የሚጠቅመኝ ንገሪኝ። እባክሽ አትዘኛ አዝራ። ይቅርታ በቃ ሁሉም ሰሞኑን በጣም ሲለፉ ነበር። ምን ልል እችላለሁ? ምን ማለት እንዳለብሽ ልንገርሻ። ትሄጂና ከድር እየማገጠብኝ እንደሆነ ለሁሉም ሰው ትናገሪያለሽ። በቃ አለቀ። እባክሽን ቆይተ እባክሽን ቆይ ተሳስተን ቢሆንስ? እባክሽ ለአንድ ሰዓት ያህል ብቻ ይህንን ነገር እንርሳው እባክሽ። አሁን የልጅቷን መምጣት ብቻ እናክብር እባክሽ። ተመልከች፣ እኔና አያቴ ለአንቺ ልብስ ሰርተንልሻል። አንድ ከወይዘሮ አፊፌና አንድ ደግሞ ከእኔ። ግን የትኛው የማን እንደሆነ አልነግርሽም። አንቺ ራስሽ ትደርሽበታለሽ። ሌላ ጊዜ ቢሆን በጣም ደስ ይለኝ ነበር፣ ግን አሁን ሱናሚ ህይወቴ እንዳናጋው ነው የሚሰማኝ። እሺ አሁን እንዴት ነው ምንም እንዳልተፈጠረ ለባብሼ የምዝናናው? ምናልባት እኮ ተሳስተን ይሆናል አይደል? እሺ አሁን አንቺ ሄደሽ አወራሽ እንበል። ከዛኛ እንደተሳሳትን እንደርስበታለን። ከዛ ቀኑ ይበላሽብናል። ዛሬ ደግሞ የሚደገም ቀን አይደለም። እባክሽ ተይ በቃ። ጭራሽ ከድር እንዳልደወለ ታውቂያለሽ? ሌላ ጊዜ በር ላይ ሆኖ ይጠብቀኝ ነበር፣ ግን ዛሬ ጭራሽ አልደወለልኝም። አንዴም አልደወለም። መቴሱ ጋር እየሄደ ነበር። ምናልባት እያወሩ ይሆናል፣ ጊዜ አጥቶ ይሆናል። ከድርን እንደማታውቂው ነው የምታወሪው። አይ እንደዚህ ምልሽ እንደውም ከድርን ስለማውቀው ነው። ይግቡ። ቆይ ችግር አለ እንዴ? በጣም ትልቅ ችግር አለ። እኔ የትኛውን ቀሚስ ነው የምለብሰው? መምረጥ አቃተኝ እኮ። ምን? የትኛውን እንደምለብስ አላውቅም። እስኪ ልየው። ይሄኛው አሪፍ እኮ ነው። ይሄኛው? አዎ። በል ከድር፣ በል አንተ እብድ፣ በል ሰውዬ፣ እስቲ ተሳስተሃል በለኝ፣ አሳይ። ውይይቴ በጣም ቆንጆ ነው። በጣም ነው የሚያምረው። ቆንጆ ነው፣ አሪፍ ነው። ቆንጆ ነው የመረጥሽው፣ ሲያምር። አዎ በጣም ቆንጆ ነው። ውይ ግን በጣም ነው የሚያምረው፣ ደስ ይላል። ከስንት ጊዜ በኋላ ልጅ ልናቅፍ ነው። ለአንቺም ይህንን ነው የምመኝሽ ቤልጊን። አሁንም ገና ወጣት ነሽ። እችን ሴትዮ አንቃታለሁ፣ የእውነት አንቃታለሁ። እንጅላ 2 ህጻናት እንዲኖረን አንቺን በቅርቡ ትወልጃለሽ ብዬ ተስፋ አደርጋለሁ። እንግዲህ ፈጣሪ ይርዳን። እናቶች ዛሬ ነቃ ብለዋል። አሚን በይ ማሬ። አሚን ያድርገው። ማሬ ይህኛው ከኔ ነው። በጣም አመሰግናለሁ። እንኳን ደስ አለሽ። ቆንጆ ነው፣ በጣም እስኪ ሊየው። በጣም ቆንጆ ነው፣ ያምራል፣ በጣም ያምራል። ውይ በጣም ቆንጆ ነው ፋሪ። ለምራቴ 2 የእጅ ጌጥ አምጥቻለሁ፣ ግን ከወለደች በኋላ መሰጣት። ደንባችን እንደዛ ነው። ሴቶች አላረፈድንም አይደል? መግባት ይፈቀድልናል? እንኳን ደህና መጣችሁ። ኦዛን ምንድነው ነገሩ? መልካም ዜና ነው ማየ። ሁሉም የቤተሰቡ ቆንጆ ሴቶች በተሰበሰቡበት እኔም ደግሞ ከሷ ጋር መጥቻለሁ። ምን ማለት ነው ከሷ ጋር ማለት? እናቴ ፉስን ሙጅዴ ጓደኛ ሙጅዴ ናት። እሺ ሰላም፣ ስለተዋወቅን ደስ ብሎኛል። ምንድነው ይሄ? ባዛር ነው እኮ የምትመስለው ልጅቷ። እንኳን ደስ አለሽ። አዝራ አንቺ ነሽ አይደል? አዎ ነኝ። ነፍሰ ጡር ነሽ፣ በዛ ላይ እየደረሽ ሰዎች። ሙጅዴ የኔ ፍቅረኛ ነች። ምን እንደምትመስል ይዋት እስቲ። እንኳን ደህና መጣሽ ሙጅዴ።
ቀጥል ብል ተናገር ምንድን ነው? ስማ ማነች እቺ ሴትዮ? ባለቤቴ ነቻ። ምን ማለት ነው? መቼ ነው የተዋወቃት? አግብቻለሁ ካልክ የእውነት እገልሃለሁ። ዛሬ አለቅህም፣ እገልሃለሁ። ደግሞ አታፍርም እንዴ እነዚህ ስታወራ? ምን እያደረጋችሁ ነው እንዴ? አሁን ቶሎ በልና ንገረን። የእውነት አግብተሃል? እንደዛ ነው? አዎ፣ ምክንያቱም እሷ እርጉዝ ነች። ምን? መቼ ነው ያረገዘችው? መቼ ነው የተዋወቃት? እንዴት ነው ልታረግዝ የቻለችው? እንድትተዋወቋት ብዬ ነው ያመጣሁት። ምንድን ነው የምትለው? ቆይ ተው፣ ንዴቴን በሙሉ እሷ ላይ ነው የምወጣው። እውነት አንቄ ነው የምደፋት። ቆይ ልንገርሽማ፣ ይሄ የአንቺ ድግስ አይደል እንዴ? ለምንድን ነው የምትናደጂው? ይሄ ከኔ ጋር ምንም አይገናኝም። ይሄ አንተ ጉዳይ ነው። ሴቶች ቆይ ለምንድን የተናደዳችሁት? አንድ የተበላሸ ብርቱካን እኮ ሌሎቹንም በሙሉ ያበላሻል። እኔ የማደርገው ከእናንተ ያየሁትን ነው። እች ልጅ በወጣት እዚህ ባመጣትና ለቤተሰቦቼ ሰርፕራይዝ አድርጌ ባስተዋውቃት ቤተሰቦቼ ይሄ አዲስ ነገር ይሆንባቸዋል እንዴ? የእኛ ቤተሰቦች ችግር ይወዳሉ እኮ። እረስታችሁት ነው? የመልስ ምት መሆኑ ነው። ይህንን ነው እንደ ምሳሌ ወሰድከው? ቀናና ከዛ ከመንገድ ላይ የሆነች ሴት መርጦ አመጣ። እኛ ይህን መቀበል አለብን ታዲያ? የለብንም። እኔም ይህንን አልቀበልም። እኛ በፍጹም ይህን አልተቀበልንም። በለው ሴቶች፣ ተቀበላችሁም አልተቀበላችሁም በማንኛውም ሰዓት ላገባ እችላለሁ። በቅርብ ጠብቁኝ። የምናገረው እውነቴን ነው። ኦዛን ምን እየሆንክ ነው? ቆይ ምን ማድረግህ ነው? ማነች? እንግዲህ ያው እማዬ። ይሄ ልጅ ሊያሳብደኝ ነው የእውነት። በቃ ያሳብደኛል እውነት። ማነች ልጅቷ? ማነች እቺ እብድ ልጅ? በዚህ ልዩ ቀን እንዴት ነው እዚህ ሰዓት የምትመጣው? ቆይ አንተ ልጅ የቤተሰባችንን እድገት አይደል እንዴ የምናከብረው እንዴ? እዚህ ላይ ትንሽ ምን ያጫውታለሁ ብዬ አስቤ ነበር። ደግሞ ብታውቋት ተወዷታላችሁ። ሙጅዴ በጣም ደስ የምትል ሴት ነች። አዎ አንተ ምን አለብህ ቀልድ። አንተማ ምን አለብህ ቀልድ ነው ያዝከው። ልክ ነው፣ ያለ ምርጥ ሴት ናት። መቼም እየቀለደ ነው አይደል? ሴቶች እንግዲህ እውነቴን ነው እያለ ነው። ወይ በለው እየተጣራች ነው። አትመጡም እንዴ? ማንም ሰው ኩሽና ገብቶ አይመጣም። ፎሱን ውዴ፣ ይሄንን ከዝግጅቱ በኋላ ለምን አናደርገውም? ምክንያቱም ይሄ የተለየ ጉዳይ ነው አይመስላችሁ? እባክሽ ፊሊዝ፣ ቢያንስ አንቺ ተይ። ሂድ ውጣ። አንተም ማየት አልፈልግም። ከዝግጅቱ በኋላ የትም እንዳትሄድ። አገኘኝና እንነጋገራለን። ሂድ ውጣ። ስሚ፣ አንቺ ከጎኔ ነሽ አይደለ? እኔ ላንቺ ኦዛን፣ ሂድ ውጣ። እኔ ከጎኔ ነኝ። ፊሊዝ እባክሽ፣ ልጅቷን እኔ ወድጃታለሁ። ደስ የምትል ፊሊዝ፣ ወይ እንኳን ደስ ያለሽ። እኮ ነው የምትመስለው። አየሻት አይደል? በቀን ማለቴ ነው። አወቃቻቸው አይደል? ወፎቹን አወቅሻቸው? ራሳቸውን እንደዚህ ከፍ አድርገው የሚቆሙት ቃላትን የሚደግሙት እነሱ ናት። ብለሽማ በቀቀል ልትያታት እችላለሁ። ምንም ነገር ማለት እችላለሁ። እሷን ማወቅማ አለብሽ አክስቴ። ምንድን ነው ግን ጤነኛ የሆነ ሰው የለም እንዴ? የለም። ምን ጉድ ነው ግን? እኔ ራሴ አልገባኝም። እንኳን ደስ ያለሽ ፊሊዝ፣ እባክሽ ምን አይነት ልጅ ነህ ግን? ስጦታ አምጥቼልሻለሁ። ትንሽ ነው ግን እንደምትወጁ ተስፋ አደርጋለሁ። ውይ አስፈላጊ አልነበረም፣ ግን አመሰግናለሁ። ዋናው ነገር ሀሳቡ ነው። በጣም ነው የማመሰግነው። በጣም አመሰግናለሁ። ውይ በጣም ነው የምናመሰግነው። ትልቅ ነገር ነው ያደረግሽልኝ። በጣም ደስ ይላል። ፎሱን ምንድን ነው? እባክሽ ተይ። እንግዲህ እርግዝናው ነው ስሜታዊ የሚያደርገኝ። እሺ ተረጋጊ። ውይ ምስኪን። መልካም እርግዝና ይሁንልሽ። በሰላም ተገላጌ። ሁላችሁም አብራችሁ ለብዙ ዓመት አዳዲስ ትውስታዎቹን ገንቡ። ሙጅዴ እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነሽ? ደህና ነኝ። እንዴት ነህ አንተ? እኔም ደህና ነኝ። እነዚህን ወስዳቸዋለሁ። ከላይ ያለውን ብቻ ውሰድ። ና በቃ ግባ። ታውቂያለሽ ጉልተን ስኳሯ ቀንሶባት ነው። እስቲ ስጪኝ። ከዛ ልጅ ጋር ልትገናኝ አልቻልሽም? ኧረ ይገናኛሉ። ማንን እንዳገኘ ለማንም ሰው ምንም አልተናገርሽም አይደል አያቴ? ልጅ አልተናገርኩም፣ ግን ከዚህ በኋላ አትደብቂ። እየሞከርኩ ነው አያቴ፣ ግን እድል ላገኝ አልቻልኩም። ሁሉም ሰው ቢያውቅ እኮ ጥሩ ነው ልጄ። መደበቅ ፎሱን ከዚህ ልጅ ጋር የምትስማማ አይመስለኝም። ውይ እንዴት ደስ የሚል ማስታወሻ ነው። አሁን ሜሊሳ ስትወለድ በምን እንደምትሞየው ማን ያውቃል? የኔ ቆንጆ አዝራዬ፣ ደህና ነሽ ግን ውዴ? ደህና ነኝ። እስኪ በደንብ ተመልከችኝ። ቀና በይ። አይኔን በደንብ የማትመለከችኝ ከሆነ የሆነ ነገር ደብቀሽኛል ማለት ነው። አንቺ ራስሽ ትነግሪኛለሽ ወይስ እኔ በራሴ ልድረስበት?
ከድር እየማገጠብኝ ነው ማይ። ምን? ምንድነው ሊገባሽ አልቻለው። ከድር እየማገጠብኝ ነው። ሌላ ሴት አለችው። ምንድነው የምትቀባጥሪው? እባክሽ በቃሽ። እንደዛ ቢሆን ኖሮ እኔ አውቅ ነበር። ምንድነው የምትይው ማሬ? ምንድነው? ሄሎ መቴ፣ አዝራ ፈንጂውን ጣለችው። አሁን ጉድ ነው የሚሆነው። በቃ አንተ እንዴት ሆንክ? ሄሎ አለ አለው። እናንተ ልክ ነበራችሁ መሰለኝ። ምን? እንዴት? እዚህ ነው መኪናውን አንድ ቪላ ፊት ለፊት አቆመ። ከመኪና ውስጥ ስጦታ ወጣ። ደስ ብሎት ነበረ። ከዛ ወጣት ሴት በሩን ከፈተች። እኔ አላምንም። ከድር አያደርገውም ብለን አስበን ነበርኩ። ቆይ እኔ እገለዋለሁ። የእውነት ደግሞ እኔ አያስችለኝም። ዘልዬ ልገባ። አይ ቆይ እኔን ጠብቀኝ። እኔ እመጣለሁ። ለምንድን ነው አንቺን የምጠብቀው? እኔም እመጣለሁ። እኔም እደበድበዋለሁ። እስር ቤት ብገባም ልግባ። አሁኑኑ እመጣለሁ። ይህ የማይረባ ጅል። ሱቅ መሄድ አለብኝ። አሁን ስልኩን ስጪኝ። ቆይ አልተረዳሽኝ። አዝራ ስልኩን አያነሳም አይደል? ውዴ አሁን ላይ ስልክ ለማንሳት ጊዜ አጥቶ ነው። እሺ በፈጣሪ ስም እኔ ደውዬ እንዴት ነው የማያነሳው? ግን እኔ ያማች በጣም ያሳዝናል። ዝም ብለሻለሁ ባልታሰሰሚ አመንሽ ማለት ነው? ንገሪኝ እስኪ። ስሚኝ፣ ሁሉም ወንዶች አንድ አይነት ናቸው። ትንሽ ከተመቻቸውና ትንሽ ገንዘብ ካዩ ሁሉም ይቀየራሉ። ይሄ ምን አይነት ንግግር ነው? ልጄ ከዚህ በፊት ገንዘብ አጥቶ ነበር? ልጄ ከመጀመሪያው ምን ችግር አለበት? ሀገሩ ላይ ሴት አጥቶ የመጣ መስሎሽ ነበር እንዴ? አዎ አጥቷል። አየነው እኮ ልጄን እሳት ላይ ጥዷት እየተዝናና ነው። ይሄኔ አንቺም ታውቂያለሽ። ፊሊስ ውዴ፣ ወይዘሮ ኤክሴል ምን አደረገች? እባክሽ አሁን ተይ፣ ተረጋጊ። ውይ እኔ እሳት ብዬ ልጮህ ነው ፉሱን? አሁን ለምንሽ ልጅሽን ዝም ብለሽ እየገፋፋሻት ነው? አንቺ ምክንያታዊ ሁኚ። ልጃችን ልትመጣ እኮ ነው። ተይ እናት ኤክሴል ነይ ከኔ ጋር ተከተይኝ። ምን ተፈጠረ ልጄ? ነይ ስትሄጂ ታዩ የለ እንዴ? ምንድነው ነገሩ ልጄ? ምንድነው? ነይ። የት ነው የምትሄዱት? እኔም እመጣለሁ። እንጅላ ውዴ፣ የት ነው የምትሄዱት? ቆይ አላውቅም። እኔ ምንም አላውቅም። ቆይ ተረጋጊ። እንዳይደክምሽ ልጅ። እሺ ቆይ አንዴ። እሺ እኔ ምንም ነገር አልገባኝም። ምንም ነገር እንዳትጠይቅኝ እባክሽን እህቴ። ከድር እኛም አላስቻለንም። ስለዚህ መጣን። አባዬ መጣ። እንኳን ደህና መጣችሁ። እንኳን ደህና መጣ። እዚህ ነው እንዴ? እኔ ምንም ወንዶች አይኖሩም ብዬ አስቤ ነበር። አንተ አዝራይት አለች። የታለች? ሴት ማለች? በነገራችን ላይ እቺ የኡዛን ጓደኛ ነች አባዬ። ከዚህ በኋላ አንተ ጋር ልንመጣ ነበር አያቴ። ያው አንተ ግን እንደተለመደው ቀደምክን። እስኪ ላስተዋውቃችሁ፣ የቤተሰባችን ንጉሶች አያቴ ዚያና አያቴ አቲፍ። ስለተዋወቅን ደስ ብሎኛል። እኛም ደስ ይለናል ብለን ተስፋ እናደርጋለን። ፈጣሪ ያውቃል። ተስፋ እናደርጋለን። አዝራይት አለች። የት ነው ያለችው? ለምንድን ነው እርስ በርስ የምትፋጠጡት? ያለችበትን ነገር እሷ እንግዲህ የሆነ ነገር ተፈጠረ፣ የሆነ ነገር ሆነ ብላ ሄደች። ምን ተፈጥሮ ነው? የምታደርገው ነገር ስላላት ሄደች ማለት ምን ማለት ነው? ልክ ነህ። ምን ተፈጥሮ ነው? ኢንጅላ መቴ ጋ ሄደች። የሆነ መንገር ያለባት ነገር አለ። አዝራ ደግሞ እሷን ተከትላ ወጣች። አዎ ሄደች። አዎ አዳምጡኝ፣ መቼም ድጋሚ አልተጣሉም አይደለም? ኦዛን እናንተም ብትሄዱ ደስ ባለኝ ነበር። ኢንጅላ የሆነ ነገር ብትሆን ሳፊፌ። ኢንጅላ ምን ልትሆን ትችላለች? እህቴ ለምንድን ነው ቀኑ ሙሉ እንደዚህ ስትየዋልሽ? ቆይ እንግዲህ መቴ ትናንት በጣም ተጨንቆ ነበር፣ ግን እኔ ብዙም ትኩረት አልሰጠሁም። ውይ እህቴ፣ እኛ እንድንደርስበት የምታውቂው ነገር ካለ ንገሪን በይ። ወይ በቃ እንግዲህ የምታውቁትን ነገር ንገሩን። ኦዛን እባክህ አንተ ንገረን። የእውነት እኔ ምንም ማውቀው ነገር የለም አያቴ። እነሱ አልተጣሉ። ኢንጅላ እርጉዝ ነች። ወይ ኩልተን እንደው ምን በኢንጅላ ፍጠኝ፣ ነጁ ቶሎ በይ። አፍጠኝው
እሺ እየፈጠንኩ እኮ ነው ልጄ። መኝ ዝም ብለሽ እያካበድሽ ነው። ተረጋጊ። ምን ማለት ነው ዝም ብለሽ ማለት? ልጅሽ ቤት ውስጥ ተይዟል። ምንም አታምንልሽም። አትድከም የኔ ቆንጆ። ዝም ብለሽ አትናደጂ። እንዴት እንደዛ ትያለሽ ወይዘሮ ፊሊዝ? እኛ እንደዚህ አይነት ነገር አናደርግም። እኔም ብሆን ሴት ነኝ። ይሄ መጽሐፋችን ውስጥ የለም። ሃይማኖታችን እጅ ወገብና ምላስ መጠበቅ አለባቸው ይላል። እኔ ልጄን እንደዚህ ነው ያሳደግኩት። ሌላ ምን እናድርግ ታዲያ? ሴት ይዞ ተኝቶ ክፍል ውስጥ እንግባበት? እንደዛ ይሻላል። እመኝኝ ልጄ እንደዛ አይነት ነገር ካደረገ እኔ ነኝ ዋጋውን የምሰጠው። ሰዎች አንድ ጊዜ ልትረጋጉ ትችላላችሁ? ባካችሁ በቃ ባካችሁ። አሁን እዛው ስንደርስ እናረጋግጣለን እኮ። አሁን ዝም ብለን አንጨቃጨቅ እባካችሁ። ሲጀመር ለምን መጣሽ? እንዴት ነው የማልመጣው? ባለቤቴን እጅ ከፍንጅ ልንይዘው እኮ ነው። ወይኔ አምላኬ ሆይ ወይኔ። በቃ አሁን እኛ ዝም እንበል ባካችሁ። ልጅቷ የሆነ ነገር ትሆናለች ብዬ በጣም ፈርቻለሁ። እሺ እንግዳ በቃ አንቺ መንገዱን እያየሽ ንጂ። አፍጥኝው አልኩሽ፣ አፍጥኝው። እስኪ ተንቀሳቀስ። ደህና ነሽ? እኔ ቆንጆ ደህና ነኝ። ምንም አይደለም። እሺ ከድሬ ስራ አንስተ እንደው እንዴት ያለ ቆንጆ ቤት ነው። ቆይ እናቱ ክሴል እኔ ነኝ የምቀድመው። መቅዳት ጀምሪ ልጄ። የኦጉር ዱንዳር ፕሮግራም ላይ ነን እንዴ? በፈጣሪ ስም የኔ ልጅ በተአምር እንደዚህ ነገር አያደርግም። አሁን የሚያደርገው ከሆነ ወይም ካልሆነ የምናይ ይሆናል። እየቀዳሽ ነው አይደል? አዎ እየቀዳው። ከድር በሩን ክፈተው። ከድር ያዝራ የት ነው ያለው? ውስጥ ነው። አሳልፈኝ። እውነት ነው? ምንድን ነው የተፈጠረው? የምትይ እስኪ ንገረኝ። እንዳትጠይቅኝ። እኔ ምን የአዝራ ፍንዳታ እየመጣ ነው። ይምጣ፣ ግን ደስ ይላታል። ምን እያደረጋችሁ ነው? ምንም አይደለም። ሰርፕራይዝ ነው። ፍቅር ተረጋጊ። ለምንድን ነው እንደዚህ ምጩ? ተረጋጊ የኔ ፍቅር። ኦዞ አክስቴ እኔ ውድ ውይ ውዴ፣ የኔ ውድ እንዴት ነሽ? ደህና ነኝ። ድንጋጤውን ተይው። ነይ እንደዛ አትያት አዝራ። አዝራ እኔን ነው መመልከት ያለብሽ። ወይዘሮ አዝራ በስተመጨረሻ ስለተዋወቅን ደስ ብሎኛል። በጣም እድለኛ ነሽ። ከድርና እኔ ቀንና ሌሊት ስንለፋ ነበር። ከድር በጣም ደስ ብሎት ነበር። በጣም ደስ ብሎ ነበር ፍቅር። እንደዚህ አይነት ነገሮች ደስ ይሉኛል። መቼም በደንብ ታውቅኛለሽ። እንደውም እኔማ ነገ ሰርፕራይዝ ላደርግሽ ነበረ። የተወሰኑ የጎደሉ ነገሮች አሉ፣ ግን ዛሬ መሆን ነበረበት። እናንተ ታውቅ ነበር ማለት ነው? ለምንድን ነው ያልነገርከን? እሱ ሰርፕራይዝ ሊያደርጋት ፈልጎ። አልወደድሽውም እንዴ? ለምንድን ነው ከታንሱ ጋር ያልሰራው? ማሬ ታንሱ ጋር ደውዬ ነበረ። ብዙ ጊዜ ደውዬላት ነበረ። እንደውም በጣም አስቸግሪያት ነበረ። ያው ከዱባይ የሚመጡ እቃዎችም አሉ። ስለ ኦዙም እያሰብኩ ነበር። ለዛ ነው። ህይወት እንደዚህ ናት። ነገሮች እንዴት እንደሆኑ እስቲ። ለትንሽ ጊዜ ደግሞ አብረን ነበር አይደል እንዴ? ምን አልሽ? ለአጭር ጊዜ ነው። 2 ዓመት በጣም አጭር ጊዜ ነው። ምን እያደረግሽ ነው? 2 ዓመት በጣም አጭር ጊዜ ነው። ልጅ ነበርን እኮ። በዛ ጊዜ ደግሞ ጊዜው ይሮጥ ነበር። ምን እያደረግሽ ነው? እኔ ሌላ ሴት ለምንድን ነው የምመለከተው? እና ምንድን ነው የሆነው? ንገሪኝ እስቲ። ከዛ ትምህርት ቤት እንዳለን ተጣላን፣ ግን አሁንም ብዙ ጊዜ እንገናኛለን። ብዙ ትገናኛላችሁ። ቤቱን እኮ ለማየት እንኳን አልቻልንም አዝራ። ቤቱ ውስጥ ሁሉም ነገር አለ። ማታም እዚህ ትመጣ ነበር? አንተ ነው የገነባው? በራስ እጅ ነው የገነባው? ማለቴ ሰራተኞቹ ነበሩ፣ እኔ ነበርኩኝ የምቆጣጠረው። በደንብ ተባበሩ። እኔ ቤቱን በጣም ወድጄዋለሁ። መጀመሪያ ስመጣ እንደዛ ነበር ያልኩት። እስካሁን ምንም ነገር አላልሻትም? ኦዙም አንዴ ጊዜ ልትሰጪኝ ትቻለሽ እባክሽን? በዛውም ለምን ለነሱ እንጂ ለውዴ ሁሉንም በደንብ ቀድተሽዋል አይደል እንዴ? እኔ ነግሬሽ ነበር ማለት አልወድም ወይዘሮ ፊሊዝ። ይሄ ግን ካሜራ የያዘው ነገር ነው። ከድር ለምንድን ነው እርዱኝ ያላልከው? ይሄን ሁሉ ብቻህን ባታደርግ ጥሩ ነበር። አዎ ትክክል ነሽ እናት ፊሊዝ። ግን እኔማ ጥሩ አድርጌ ሰርፕራይዝ ማድረግ ፈልጌ ነበረ። አዝራ በቀላሉ እንደማትታለል ታውቂያለሽ። ግን አሁንም አልተሳካም። ምን ማድረግ እንችላለን? አዝራ እንደዚህ እንደምታስብ በምን እናውቃለን? ከድር ነገሮች አሁንም ከባድ ናቸው። ለልጄ የምነግረው ይሄን ነው። እነግረዋለሁ። በከድር እየቀናሽ ነው። ባል ማለት የሚቀናበት ሰው አይደለም ውዴ። ባል የለሽም መሰለኝ። ባል አስታገቢ ይገባሻል። በይ ኦዙምዬ ሂጂ። ኦዙም እስኪ አስጎብኝን። አዎ በደንብ አስጎብኝን ውዷ ማቼ። እስኪ ነይ የልጆቻችንን ቤት እንመልከት። ነይ የልጅ ልጃችንና አትክልት ስፍራ እንመልከት። አንዴ ለብቻችን እናውራሽ። ሂደ የድሮ ፍቅረኛህን አገኘ? ፍቅሬ እሱ ምን አገናኘው? የምን የቀድሞ ፍቅረኛ ነው? ምን እያልሽ ነው? ደግሞ ያለቀ ያበቃ ጉዳይ ነው። አሁን ወዳጆች ብቻ ነን። ከአንቺ ውጪ ለምን ሌላ ሴት አያለሁ? አንተን የምታይበት መንገድ አልተመቸኝም። እሺ ታያለ፣ እገላታለሁ። ተረጋጊ። በቃ እኔ ሰርፕራይዝ ላድርግሽ ብዬ ነው። ቆይ መጣላት አለብን እንዴ ውዴ? እስኪ ሁሉንም ነገር ዞር ብለሽ ተመልከች።
መጣላት ነው የምትፈልግ? በጣም ጥሩ ነው። በጣም ቆንጆ ነው። በቤቱም በደንብ ተመልከችው። ነይ ዞር ዞር እንበል። ፍቅር አላውቅም ብዬ ነገርኩሽ እኮ። ጭራሽ እንደውም በእናንተ ምክንያት እሱን ልመታው ነበረ። አምኛችሁ ተከትያችሁ ገደል ገብቼ ነበረ። እሺ ስታውቅ ለምንድን ነው ያልነገርከኝ? እንዴት አስጨናቂ ቀን እንደነበር ይጠፋል። ልትወልድ ደርሳለች፣ እርጉዝ ናት። ስለዚህ እንኳን ማሰብ አትችልም እንዴ? እሺ ይቅርታ። እኔ አንቺን ማሳዘንም ማስከፋትን ፈልጌ አይደለም። ይቅር በይኝ። ምን ሆንሽ? ምንም አልሆንኩም። የሆነ ነገርማ ተፈጥሯል። 2-3 ጊዜ እንደዚህ ስታደርጊ ነበረ። ስጠጋሽ ትርቂያለሽ። ምንድነው? ምን ተፈጠረ? ደበርኩሽ? ንገሪኝ። አስጠላውሽ እንዴ? መቲ ግን ቆይ ደህና ነህ? እኔ በጣም ደህና ነኝ። አንቺ ደህና ነሽ? ምንድነው ነገሩ? ሁልጊዜ ስታወሪ ልክ አይደለሽም። የሆነ ነገር መናገር እፈልጋለሁ ግን አልናገርም። አሁንም አይሆንም። ምንድነው ነገሩ? የሌለ ነገር አታውራ። እዚህ ልናውራ ነው። የት ማውራት እንዳለብን አላውቅም። ቤት ማውራት አንችልም፣ መኝታ ቤት ማውራት አንችልም፣ ሳሎን ውስጥ ማውራት አንችልም፣ አትክልት ስፍራ ማውራት አንችልም። የት ነው የምናወራው? እሺ በቃ መቴ ቤቱን እንጎብኘው። እኔ የትም መጎብኘት አልፈልግም። እዚህ ሁሉንም ነገር ሳላወራ የትም መሄድ አልፈልግም። እሺ ይሄ ሳሎኑ ነው። በሩ ወደ አትክልት ስፍራ ይወስደናል። መሬቱ ላሚኔት ነው፣ ደግሞ ልዩ ላሚኔት ነው። በቆንጆ ዕቃ ነው የተሰራው። እሳት የሚባል ነገር ራሱ አይዝም። በቃ ማታ እዚህ ትመጣ ነበር ከድር? ሁለታችሁ ማታ እዚህ ለብቻችሁ ነበራችሁ? ማሬ ማታ እዚህ የመጣው ሰራተኞቹን ለመቆጣጠር ብቻ ነው። ለብቻችን ብንሆን ምን እናደርጋለን? ምንድን ያደረግከው? እየጠየቅኩ እኮ ነው፣ ንገረኝ። ጉድ ፈላ። ባይሆን ባኞ ቤቱን ወደድሽው? ለምንድን ነው ግን ዝም ብለህ ወሬ የምትቀይረው? ምክንያቱም ስለ ቤቱ እንድነግርሽ አልፈቀድሽልኝም። መጀመሪያ አስተያየቴን መጠየቅ ነበረብህ። ውሳኔው ላይ መኖር ነበረብኝ። እኔም ቤቱን እጠቀመዋለሁ እኮ። ብትጠይቀኝ ጥሩ ነበር ከድር። አዎ አውቃለሁ። ይቅርታ አድርጊልኝ። ግን እንዳይደክምሽ ብዬ ነው፣ እንዳትለፊ ብዬ ነው። ኦዙም ግን ይድከማት አይደል? ኦዙን ይድከማት። ኦዙምን እኮ አደከምካት። አሁንስ ኦዙምን ብልት ነው የማድርጋት። ብላት። ኧረ እኔ ላስቆም። ማሬ ደግሞ እኔ እንደዛ ማለት ፈልጌ ነው። እኔ ያደረግኩትን ነገር በሙሉ ያደረግኩት ለአንቺ ነው። ባለቤቴን ላስደስታት ብዬ ነው። ከሁሉም ነገር አሪፉን ነው የመረጥኩት። ለአንቺ ጥሩ ይሆናል ያልኩትን የመረጥኩት። ፊቴ ተሸፍኖ ነበረ። እንደዚህ ነበርኩ። እሺ ኦዙም የታለች? እዚህ ነች? አይ እዚህ የለችም። አዝራ እዚህ ነች። እሺ አየሽ፣ የእውነት በጣም ነው ያዘንኩት። አሁንስ ከማዘኔ ብዛት ላለቅስ ነው። አዝራ መልሻውን ንገረኝ፣ ተናገር። ልንገርሽ? እሺ አሁን ይሄ ቤት ከኛ የተሻለ ምርጥ ነው። ልጃችንን እያጠባሻት ነው እና ሌላ ሰው አብሮሽ የለም እንበል። ለምንድን ነው ሌላ ሰው የሌለው? አንተ የት ሄደ ነው? ንገረኝ፣ የት ሄደ ነው? እኔ ስራ ነው ያለሁት እንበል። ስም አዳምጠኝ። ሌላ ሰርፕራይዝ የምችል አይመስለኝም። ሌላ ሰርፕራይዝ የሚባል ነገር አልፈልግም። እሺ ሰርፕራይዙን ቀረ እንበል። ስለ ቤቱ ዝም ብዬ ነው የምነግርሽ። ልጃችንን እያጠባሽ ነው እንበል። ከዛ በድንገት መብራት ጠፋ እንበል። ከዛ ምንድን ነው የምታደርጊው? እሺ ንገርኝ እስኪ። በል መብራቱን አብረው። እንዴት ነው? ደስ አይልም? ለምሳሌ በረደሽ እንበል። እያንቀጠቀጠሽ ነው እንበል። እኔ ብርድ ልብስ ላለብስሽ አልችልም፣ ምክንያቱም እኔ ስራ ነኝ። አጠገብሽ ስለሌለው እንደዛ ነው ብለን እናስብ። ብቻ የሆን ነገር። ከዛ ምን ታደርጊያለሽ? ስማኝ፣ ሙቀት መስጫውን አብረውና 25 ዲግሪ አድርገው። ብቻ ማሞቂያ አስገጠምኩልሽ ልልሽ እኮ ነው። በጣም አሪፍ ነው። ማጥፋት ስትፈልጊም እንደዛው። በቃ አጥፎ እንዲሞቅ አልፈልግም። ቢጠፋ ይሻላል። ብቻ ምን አለፋሽ ባጭሩ የቤቱን ሁሉን ነገር፣ የሙቀት መጠኑን፣ በሩን፣ መብራቱን ምናምን ከእያንዳንዱ ክፍል ውስጥ ማዘዝ ትችያለሽ። በሩን ዝጋ ብለሽ ካዘዝሽው ወዲያውኑ ጥርቅም የሚያደርግልሽ። አንቺ ክፈት እስካላልሽው ድረስ በፍጹም አይከፍተውም። ብቻ ሁሉም ነገር በአንቺ ቁጥጥር ስር መሆን ይችላል። ለምን አሁን አንዱን አትሞክሪውም? ፍቅር በይ አንዱ ሞክሪ። መብራቶቹን አጥፋቸው። ወይኔ አምላኬ! ልታስለቅሽኝ እኮ ነው። ድምፅሽን ባንዴ ነው ያወቀው። መጋረጃውን አውርደው። አዎ ይሰራል። ግልግል ተመስገን ነው። ብቻ እንዴት እንደሚሰራ ይሁን። ዘመናዊ ቤት ማለት ይሄ ነው። በጣም ነው የወደድኩት። አንቺም ወደሽዋል ብዬ ተስፋ አድርጋለሁ። ሁሉም ቦታ የጥበቃ ካሜራ አስገብቻለሁ፣ እያንዳንዱ ክፍል ውስጥ። እያንዳንዱ ስልሽ ግን ከኛ መኝታ ክፍል ውጪ ማለት ነው። ከፊት በር እስከ ጋራጁ ድረስ። እዚህ ደግሞ አትክልት ስፍራ እየሰራሁኝ ነው። ልጆቻችን አፈር እያቦኩ እንዲያድጉ ነው የምፈልገው። እንደውም ቃሪያ፣ ቲማቲም ምናምን የሚያስፈልገን በሙሉ ለመትከል አስቤያለሁ። ስለ አንቺ አላውቅም። ወይ አንቺ ጽጌረዳዎች ትተኪያለሽ? ወይ የኔ ምራት ቆንጆ ቤት አይደለም እንዲያሰራልሽ። አንተም ኦዙምም እንኳን ደስ አላችሁ ልጄ። በጣም የሚያምር ቤት ነው። አሁን ያልገባኝ ነገር ለምንድን ነው መጋረጃው የተዘጋው? መብራቶቹ ስለምንድን ነው ያልበሩት? ዘመናዊ ቤት ነው፣ እየሞካከር ነው። ውይ አዝራ፣ ቤቱን ወደሽዋል አይደል?
ሳስበው ግን ለአንቺ ትንሽ አስጊ ነው። ለምንድን ነው ለእኔ አስጊ የሚሆነው? ለምን? አሁን እርጉዝ ስለሆንሽ ኪሎሽ ጨምሯል። ቤቱ ደግሞ እንድትንቀሳቀሽ አይፈቅድልሽም አይደል እንዴ? ስትክስተልኝ እገላታለሁ። ተረጋጊ፣ ገና እኮ በደንብ አላየነውም። መጋረጃዎችን ክፈቷቸው እስኪ። በጣም ነው የጨነቀኝ። በጣም ይከብዳል። ለራሴ መንገድ ላይ በጣም ደብሮኝ ነበር። እውነቴን ነው። አንቺ ግን ለየት ያልሽ ሴት ነሽ። ሁሉም ሰው ነው እንደዛ የሚለኝ። ምን ተፈጠረ? ለምንድን ነው ሁሉንም ነገር የዘጋጋችሁት? ዘመናዊ ቤት ነው፣ እየሞካከር ነው። በል መጋረጃዎቹን ግለጣቸው። መብራቱን አብራው። በቃ መብራቱን አብራ። መብራቱን አብራው አልኩ እኮ። እየበራ አይደለም፣ አልተቀበለኝም። ኦዙም ትላንትና ስልህ ነበር፣ ገና ሙከራ ላይ ነው፣ እየሰራ አይደለም። ሙከራ ላይ ነው ማለት ምን ማለት ነው? ምንድን ነው የምታወሪው እንዴ? ትላንትና ነው እንደ የተገጠመው? ወይ ፍቅሬ፣ እንደዛ ብሎ ነገር የለም። ደግሞ ምን አገናኘው? ኦዙም እስኪ የምታወሪውን ነገር አስተውዩ እንጂ። ቤቱ ምክንያታዊነት እያጣ ነው ማለት ይቻላል። እንደዛ ነገር ነው። አዝራ ደህና ነሽ? መኪና ውስጥም እንደዚህ ሆና ነበር። መጣ እየመጣ ነው። ዝም ብሎ ጭንቀት ነው። እስኪ እናስቀምጣት። ነይ ወደዚህ፣ ነይ። አምቡላንስ ጋር ደውይ። ኦዙም አምቡላንስ ጋር ደውይ። ተረጋጊ። አይዞሽ፣ አምቡላንስ ጥሩ ባካችሁ። ከሁለት ሳምንት በኋላ ነው። ተረጋጊ የኔ ቆንጆ፣ ተረጋጊ አልኩሽ። ምጥሽ እየመጣ ነው። ተረጋጊ። እጇን ጠበቅ አድርገሽ ያዡ። ኦዙም ምን እያደረግሽ ነው? አምቡላንስ ጋር ደውይ። እየደወልኩኝ እኮ ነው። ቆይ እስኪ ስልክ እያነሱ አይደለም። ተንፍሽ፣ ተንፍሽ፣ ተንፍሽ። ሽርጧ የፈሰሰ፣ ሽርጧ የፈሰሰ። አይዞሽ፣ ምንም አትሆኝም። ምራቴ የነገርኩትን ከአንቺ አለሽ። ኦዙም ምን እያደረግሽ ነው? ደውይ። አይከፈትም። ምን ነው እሱ? እገላታለሁ። ምንም ነገር አይሆንም። አይዞሽ፣ ምንም አትሆኝም። ይቅርታ አድርጊልኝ። ኦዙም አፍጥኚው። ምን እያደረግሽ ነው? ልጅ አንድ ነገር ከሆነች እገላለሁ። ተንፍሽ፣ ተረጋጊ። ምንም አትሆኝም። ኦዙም ምን አደረግሽ? ደርሰዋል፣ እየመጡ ነው። እሺ በቃ እኔ ሄጄ አረጋግጣለሁ። እሺ ሂድና ትሞታለች ልጅቷ። ተረጋጊ። አይ ምንም አትሆኝም። ተረጋጊ፣ ተረጋጊ። ገደል ይግባ፣ ቤት ገደል ይግባ። እሺ ገደል። ይቅርታ አድርጊልኝ። ምንም አትሆኝም። እማዬ፣ እማዬ ተረጋጋ ልጄ፣ ተረጋጋ። ተንፍሽ፣ ቀስ ብለሽ ተንፍሽ። እሺ ቤት እንደተለማመድሽ አይዞሽ። መስታወቱ ተሰበረ። ነይ፣ 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 በይ፣ ነይ፣ ነይ፣ ተደገፊኝ። ነይ። ምንም አይፈጠርም። አዝራውዲ ምንም አትሆኝም። ተመስገን፣ ተመስገን። ቆንጆ ነች አይደል? ይቅርታ አድርጊልኝ። በጣም ፈርቼ ነበረ። ብርቱካን ነገር ነች። እንዴት ነው የምታምረው! ቤት ውስጥ ካንተ በላይ ምንም ነገር ስማርት መሆን የለበትም አይደል? እኔ ነው የምትመስለው። ውይ ልክ እንደ ልጄ ናት። ቁርጥ ልጄ ነው የምትመስለው። እንዴት ነው የገመትሽው? ገና የተወለደች ልጅ እኮ ናት። ገና ናት። ምን እንደሆንኩኝ አላውቅም። አፌ ላይ መጥቶ ነው። የኔ ውድ የእህቴ ልጅ እንጅላ ልጄ፣ እናትሽ ጉልተን ለሁሉም ሰው ተናግራለች። ስለዚህ ለመቴ ቶሎ መናገር አለብሽ። እህቴ ቆይ እንዴት ብዬ ነው እዚህ የምነግረው? ልጄ አላውቅም፣ ግን መናገር አለብሽ። በይ እስቲ ተከተላት። ምንድን ነው ነገሩ? በልሂድና እያት። በልሂድ። እሺ፣ እሺ። እዌ ውዴ፣ ምንድን ነው ነገሩ? አያትሽም ታውቃለች? መቴ እባክህን ይቅርታ አድርግልኝ። እኔ ለማንም ሰው አንተን ሳላናግር ምንም ነገር ማለት አልፈለግኩም ነበር። ስለምንድን ነው የምናወራው? እኔን አታናግርኝ። እዛ እንነጋገር፣ እዚህ እንነጋገር። አይሆንም። ደግሞ ሽቶ ሳደርግ ትገፊኛለሽ፣ አቅፍሻለሁ ትገፊኛለሽ። ምንድን ነው ነገሩ? ስለ መጥፎ ነው ወይስ ስለ ጥሩ ነገር ነው የምናወራው? እኔ ምንም አላውቅም። ከእኔ ውጭ ሁሉም ሰው ምንድን ነው ነገሩ? ነገርሽው ውዴ? አይ እማዬ እባክሽን ቆይ አንዴ ዝም ብለሽ ንገሪው። ምንድን ነው? ቀስ በል እባክሽ ዝም ብለሽ ንገሪው እባክሽ። ምንድን ነው? ንገሪኛ፣ ንገሪ። ምንድን ነው የምታስጨንቂኝ? ምን ተፈጥሮ ነው? እንጅላ ውዴ ንገሪው፣ በቃ ንገሪው። እሺ በቃ እነግረዋለሁ። አርግዣለሁ መቴ። ፈገግ በል እንጂ ወንድሜ። የምር ነው? እኔ እኮ እኔን ለምራቅ እየሞከርሽ መስሎኝ ነበር። አንተ ደግሞ አትጃጃል።
እኔ ግን ለምንድን ነው ሁልጊዜ መጨረሻ ላይ የምሰማው? እማዬ ለምንድን ነው ለሁሉም ነገር እንደዚህ ማለት ሰው? ተይ እባክሽ ተያዝራ፣ ይቅርታ አድርጊልኝ። እኔ እንደዚህ አልነበረም ያሰብኩት፣ አበላሸሁት መሰለኝ። እኔም እንደዚህ ለመውለድ አላቀድኩም ነበር፣ ግን ምንም ቢሆን ሁሉም ነገር ጥሩ ሆነ ብዬ አስባለሁ። ደግሞ ሴት ልጅ ትወልጃለሽ ብዬ ተስፋ አደርጋለሁ። ከዛ አብረን እናሳድጋቸዋለን። አታልቅሽ፣ አታልቅሽ። እኛ የሰው ልጆች ወደዚች ዓለም የምንመጣው ከሌላ ሰው ልምድና ቁስል በመነሳት ነው። የኔ እናት ናት የሰጠችኝ። የኔ ናት፣ 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 የኔ ናት። ምንድነው ነገሩ? ያደረጋችሁ ነው? ምን ያደረጋችሁ ነው? ቆይ እባክሽን እንዳትጎጃት ማሪ። ቆይ ትገነጠላለች። የኔ ናት ነው ድልቀቂያት። አታይ ልጄ፣ ልጄ እባክሽን ልቀቂያት። ቆይ ቆይ፣ ምን ልናደርግ ነው? እኛን ከሁሉም ነገር ይጠብቁናል፣ ለኛ ያስቡልናል። ከሚያውቁት ነገር በመነሳት ለኛ ትክክለኛውን ጎዳና ይመርጡልናል። ሁለታችሁም ማዝናችኋል አይደል? ነይ ነይ፣ አዝነሻል? ነይልኝ የኔ ቆንጆ፣ ነይ ነይልኝ የኔ ማር፣ ነይ። አዘንሽብኝ አይደል? ምንድን ነው የሆናችሁብን? ቆይ ልጆች ለምንድን ነው እንደዚህ የምትሆኑት? ምን ነው አንድ ላይ መጫወት አልቻላችሁም እንዴ? እንደውም ታውቃላችሁ ልጆች፣ እቺ አሻንጉሊት ብዙ ነገር ስላስተማረችን እናመስግናትና ቻው እንበላት። ቆይ ግን ከዛ በኋላ የት ነው የምትሄደው? የት መሰለሽ? ወደ እኔ ሱቅ ትመጣለች። ከዛ በኋላ እጇን እጠግንላታለሁ፣ መልሼ እሰፋላታለሁ። ከዛ ደግሞ አዲስ ልብስም እሰፋላታለሁ። ከዛ በኋላ ወስደን አሻንጉሊት ለሌላት ልጅ እንሰጣታለን። እሺ 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 እሺ። በሉ በቃ ቻውን በላት። የምንፈልገውን ለማወቅ እድሉን ካላገኘን፣ ራሳችንን ለማወቅ እድሉን ካላገኘን መንገድ ላይ በጣም የጠበቅነው አካላችን ይሰበራል። ይሄ እኛ ልንኖርበት የመጣነው ጎዳና ካልሆነ ደግሞ እኛ ራሳችን እንጠፋለን። ሴቶች ምን እየተካሄደ ነው? ምንድነው? የወፍ ድምፅ ነው እንደሚሰማኝ? ባርቢኪ ተዘጋጅቷል? ባርቢኪው አልተዘጋጀም፣ ምክንያቱም የኛ ሰዎች አሁንም ገና ከአየር መንገድ አልመጡም። ረጅም መንገድ ነው የተጓዙት፣ ምንም አላረፉም። መቴ ልጆቹ ክፍል ውስጥ መጫወት ደብሯቸዋል። ለምን ወደ አትክልት ስፍራ ትወስዳቸው? ምናልባት ክሬን መንዳት ልታስተምራቸው ትችላለህ። ማነው ክሬን መንዳት የሚፈልገው? ማነው? ብዙ ጊዜ በጣም የምንወዳቸውና በጣም የምንጠላቸው ሰዎች ወደ ህይወታችን የሚላኩት እኛን ለማንቃት ነው። ወይ ወርውረን እንጥላቸዋለን። እንደዛ ከሆነ አዲስ ሰው ከሌላ ቦታ ይመጣል። ወይ እንነቃለን። ሁላችንም የራሳችንን መንገድ፣ የራሳችንን ህይወት እንፈልጋለን። የራሳችንን ቁስል እናድናለን። አንዳንዴ ደግሞ ከሚመጣብን ትልቅ መዓት ውስጥ ዳግም እንወለዳለን። ደስ የሚለው ነገር አንድ ሰው ከተቀየረ መላው ቤተሰብ ይቀየራል። መፈለግ ያለብን ደስታችንን እንጂ ልክ መሆናችንን